እግዚአብሔር ይባረክ። ጌታ ይባረክ። ጌታ ይባረክ። ዛሬ ማለዳ ነው። እሑድ ማለዳ ነው። እሑድ ማለዳ ነው። እግዚአብሔር መልካም ነው። ዛሬም መልካም ነው። በዙፋኑ ላይ ያለው ነው መልካም። አባታችን ነው መልካም። ኢየሱስ ፍቅሩ በመስቀል ላይ የገለጸው እሱ ነው መልካም። ከዚህ የሚበልጥ ምንም ፍቅር የለም ይላልና ዛሬ በጣም ውስጥ ያለው በቃ ህዝብን አድን የሚል ነገር አለ። እናንተ ህዝብን አድን የሚል እየመጣ ያለ ነገር ስላለ ማለት ነው። ብዙ ማስተኛ ነገር አለ። እህቶች ወንድሞች፣ ይህን ጸሎት የምትሰሙ የመልእክት የደረሳችሁ ጸልዩ፣ ለትውልድ ጸልዩ፣ ለሀገር ጸልዩ፣ ለዓለም በሙሉ ጸልዩ። እኔ ነው የምታየኝ ከባድ ነገር በጣም ያው እየመጣም ነው። ጠላት የዘራው ዘር እየበቀለ ነው። ጠላት ያሰናዳው ወጥመድ፣ ትውልድን የሚበላ ወጥመድ፣ በቃ ትውልድን የእግዚአብሔርን ሕዝብ ሊጨርስ የወጣ ከፓንዳሚክ የባሰ ከኮቪድ የባሰ ይመጣል ብለው ራሳቸው የተናገሩት እኮ ነው። ጠላት እኮ ነው። እኛ ደግሞ ይህን መከልከል በክርስቶስ ኢየሱስ መዋጋት አቅም አለን እኮ፣ ኃይል አለን እኮ፣ ስልጣን አለን እኮ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አይናችን እያየ እንዳንዘረፍ፣ አይናችን እያየ እንዳንበዘበዝ፣ አይናችን እያየ ትውልድ እንዳይበላ ማስጣል፣ መማለድ፣ መጮህ፣ አባዬ ድረስልን ማለት የእኛ ፋንታ ነው። ኢየሱስ ያድናል። መከራ በመጣ ጊዜ አመፀኞች የሆኑት የእስራኤል ህዝቦች እንኳን በአምላካቸው ፍለጋ ነው ቢሯሯጡት። ወገኖቼ በኮቪድ ጊዜ አይታችኋል። ምን ያህል በቃ ወደ እግዚአብሔር እንደተሯሯጥን። ዛሬ ግን እንደዛ አይደለንም። በዛው አልቀጠልንም። ጸሎታችን ቀንሷል። ምልጃችን ቀንሷል። ተመልሰን ከነበርንበት እንደውም ወደኋላ ሄደን የበለጠ ደክመናል። የበለጠ በቃ ደንዝዘናል። የበለጠ ኃይል አጥተናል። ብዙ ነገር አስቀምተናል። ለክፉ ቀን መዘጋጃው እግዚአብሔር ዕቃ ጦር ነው። ዛሬ ዕቃ ጦራችን የምናነሳበት ነው። ይሄ ታቅዶ ታልሞ ትውልድን ለመጨረስ የመጣ ወረርሽኝ ነው። የመጣ ነው በክትባት የመጣ ነው። ልጆቻችንን ሊበላ የእግዚአብሔርን ሕዝብ ቀንሳለሁ ብሎ የተነሳ ነው። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም። ይሄ ቤተ ክርስቲያን ስራ ነው። ይሄ የእኛ ስራ ነው። የጠላትን እቅድ ማፍረስ፣ ቀድሞም ማወቅ። አባ ካዳችን ያየ ትውልድ ሲበላ ሲፈርስ፣ ወይኔ ጌታዬ፣ አባዬ ድረስልን የምንልበት ጊዜ ነው። እናንተ ድረስልን የምንልበት ጊዜ ነው። ትውልድ የምንናጠቅበት ጊዜ ነው። ይህ ምንም ያስተኛ ጊዜ አይደለም። በጣም ከባድ ነው። ወረድ እያየነው ነው። ነፍሰ ገዳይ መንፈስ አለ። ትውልድ ሊጨርስ የወጣ አለ። የእግዚአብሔር ያልሆነ የእግዚአብሔርን ሕዝብ ሊያዋርድ የወጣ አለ። አቅም እንደሌለን ቤተ ክርስቲያን በምድሪቱ ላይ እንደሌለች የሚከናወነው ነገር ሁሉ ጠላት እንደፈለገ እየፈነጨ ነው በእግዚአብሔር ሕዝብ ላይ። ይሄ ማያስቆጣው ክርስቲያን ካለ፣ ይህን እየሰማ የሚተኛ ክርስቲያን ካለ ክርስቲያን አይደለም። ዘመኑ አያስተኛም። አጥምዶናል። በተለያየ ነገር አጥምዶናል። ፍሬ በሌለው ነገር አጥምዶናል። በከንቱ ነገር አጥምዶናል። በዓለም ነገር አስቀድሞ አስሮናል እኮ እናንተ።
ታስረናል እኮ ሳናውቀው ታስረናል እኮ እንደ ሳምሶን ሆነናል እኮ። ጠላት ሲመጣ ብድግ ስንል ኃይላችን የለም እኮ ተቃውመን እንኳን ማስጣል አልቻልንም። እናንተ ትውልድ ስቃይ ላይ ነው ያለው። በተለይ በሀገሬ ትላንትና ሲኮለምስ ኦሃዮ ማርች ፎር ጂሰስ በሚል ዳውንታውን ዝግጅት ነበርና በጣም የገረመኝ ነገር በነገራችሁ ጸሎት ለተለያየ ነገር ጸሎት ይደረግ ነበርና ከዛ የመጨረሻው የጸሎት አርስት በቃ ዲፕሬሽን ያለባችሁ ሱሳይድ ስፒሪት ራሳችሁን የማጥፋት ስፒሪት እጃችሁን አውጡ ሲባል እንደው ነጮች ደግሞ ጌታ ይባርካቸው አበሻ ቢሆን ሰው ፊት እጄን አላወጣም ይላል። ፈውሱን ይከለክላል። አበሻ ቢሆን እጁን አያወጣም። እዛ ራሴ ማጥፋት የጭንቀት መንፈስ በቃ ምናምን ሲባል የወጣው እጅ ያስደነግጣል። ወይ አልኩኝ ወይኔ ጌታዬ እራት በሰው ልጅ አይምሮ እየተጫወተ ራሳቸውን እንዲያጠፉ እያደረገ ነው። በጣም ነው የሚያስደነግጠው። በጣም ተጸለየላቸው። ዛሬ ትውልድ መፍትሄ ይፈልጋል። ሐኪም ያልቻለው መፍትሄ አለ። ገንዘብ ያልቻለው መፍትሄ አለ። እኛ ግን እንደ ኢትዮጵያዊ ተቧድነናል። በቡድን ሆኗል ጸሎታችን። እናንተ ኧረ በኢየሱስ ስም በክልል ሆኗል ጸሎታችን። ለራሳችን የሰውኛ ሆኗል ንግግራችን ሁሉ፣ አካሄዳችን ሁሉ። ለዚህ ነው ፍሬ ያጣ ነው። በጌታ በኢየሱስ ክርስቶስ ስም ሰው ይሸታል ጸሎቱ፣ ሰው ይሸታል የሚሆነው ነገር ሁሉ። ቤተ ክርስቲያናችን ተበክላለች። በጥላቻ ተበክላለች፣ በአድመኝነት ተበክላለች፣ በዘረኝነት ተበክላለች። ኧረ ተበክላለች። ይህንን ነቅተን ካላስወገድን አሁን የመከራ ቀን ሲመጣ በየትኛው መያያዛችን፣ በየትኛው ፍቅራችን፣ በየትኛው ኃይላችን ልንወጣው ነው? እናንተ ኧረ በኢየሱስ አባዬ ምሕረት አድርግልን። ምሕረት አባ ምሕረት ለቤተ ክርስቲያን፣ ምሕረት ለእያንዳንዳችን፣ ምሕረት አባይዬ ትውልድ ስቃይ አይተን እንዳላየ ለምናልፈው፣ በቃ በተለመደው አካሄድ ለምንሄደው፣ ግድ ላልሰጠን ለኛ፣ አደራችንን ለበላነው ለኛ ምሕረት አባዬ ምሕረት አባዬ ማረን፣ እኛን ማረን። ቤተክርስቲያንን አጽዳ አባዬ። የገባውን መንፈስ አውጣ አባ። የመከራ ቀን እየመጣ ነው። ውጊያ እየመጣ ነው። መንፈሳዊ ውጊያችን ከስጋና ደም ጋር አይደለም። የመናፍስቱ አሰራር ግን ትውልዱን እየበላ ነው። በቀላሉ ነው ምላችሁ፣ በቀላሉ ወደ ሲኦል እንደፈለገ እያረገ ነው። ጌታዬ አምላኬ አንተ መንገድ አለ። ህዝብን አድን ነው እኔ ጥያቄ። ህዝብን አድን። ነጩን ጥቁሩን አይልም። ህዝብን አድን ጌታዬ አምላኬ። ቤተ ክርስቲያን ባስቀመጥካት ክብር፣ ባስቀመጥካት ኃላፊነት፣ ባስቀመጥካት ፖዚሽን እንድትነሳ እግዚአብሔር አምላኬ ሆይ ዛሬ ጌታዬ፣ አቤት ጌታዬ፣ ያንተ ባልሆነ አጀንዳ ተጠምደናል። ኧረ በንስሐ ዘመን ምስጋና ብለናል። በንስሐ ዘመን ምስጋና። አቤት ጌታዬ አምላኬ፣ አሁን የእግዚኦታ ሰዓት ነው። እግዚኦ ጌታ ሆይ ማረን አባ ምንልበት፣
ክፉ እንዲከለከል ጌታን የምንጠይቅበት ነው። በራችን ክፍት ነው። በራችን ክፍት ነው። ለጠላት ክፍት ነው። አባዬ ለአንተ ግን ዝግ ነው። ለአንተ ዝግ ነው። ዓለም በር ከፍተናል ጌታ ሆይ። ተመሳስለናል አባ፣ ተመሳስለናል። ነገራችን ሁሉ አካሄዳችን ዓለምኛ ሆኗል ጌታዬ፣ ጌታዬ። በኢየሱስ ስም፣ በኢየሱስ ስም እንጸልይ ወገኖቼ፣ እንጸልይ፣ እንማልድ። ወደ ጌታ እንጩ፣ ወደ ጌታ እንጩ፣ ጌታ እንጩ። ትውልድ እናስመልጥ፣ ሀገር እናስመልጥ፣ ህዝብ እናስመልጥ። አባዬ ባስቀመጠን ስፍራ በጠራን ቦታ ሁሉ የእሱ ክብር ይታይ፣ የእሱ ክብር ይታይ። አቤት ጌታዬ፣ አቤት ጌታዬ። ቢዚ ያደረገን እናንተ ሰው ሁሉ ቢዚ ነው። ለእግዚአብሔር ነገር ቢዚ ነው። እናንተ ምን ሆነን ነው? ምን ሆነን ነው? ጌታ ቢመጣ እኮ የለንም እኮ። ጌታ ቢመጣ ቤተክርስቲያን ባዶ ናት። ጌታ ቢመጣስ እንደ ሌባ እመጣለሁ ነው ያለው። ቀን አልቆጠረልንም፣ ቀን አልቀጠረልንም። ጌታ ግን ይመጣል፣ ይመጣል፣ ድንገት ይመጣል፣ ድንገት ይመጣል፣ ድንገት ይመጣል። የጠበቅነው ጌታ ድንገት ይመጣል። ያልጠበቅነውን ግን አናገኘውም። እየጠበቅነው አይደለም፣ እየጠበቅነው አይደለም። ተዘናግተናል ወገኖቼ፣ ተዘናግተናል፣ ተዘናግተናል። ቤተ ክርስቲያን ተኝታለች፣ ተኝታለች፣ ድግስ አብዝታለች። ወይ ጉድ፣ ወይ ጉድ! አባይዬ ትናንትና እንዳልኳችሁ ኮሎምበስ ማንም አላየውም። እኔ ቤተክርስቲያን ንቅል ብላ መውጣት ነበረባት። በተለይ የአበሻው ህብረተሰብ እንዲህ አይነት ነገር ላይ አይገኝም። የእግዚአብሔር የሆነ ነገር ላይ አይገኝም። የሆነ ሌላ ነገር የሚታይ ነገር ቢሆን ልጆቹን ይዞ ይወጣል። ኧረ እኛ ነው በጣም የተገለጠ እኮ ነው። የተገለጠ እኮ የተገለጠ ነው። ምንም የማይደበቅ ነው። እግዚአብሔር አምላክ ይቀስቅሰን። እግዚአብሔር አምላክ አንድነታችንን ያበርታ። እግዚአብሔር አምላክ የእውነተኛ የአማኞች ህብረት እንደ ሐዋርያት ዘመን ያርግልን። አንድ ልብ ያርግልን። አንድ ልብ ያርግልን። ትጋት ያርግልን። መያያዝ ያርግልን። እግዚአብሔር ፊት መፈለግ ያርግልን። ኃይላችን ይመለስ፣ አቅማችን ይመለስ። እግዚአብሔር የሰጠንን ጸጋችን ይመለስ። አባ የደረቀው ይለምልም። አባዬ ክብር ይገለጥ፣ ክብር ይገለጥ። አብሮነታችን፣ አንድነታችን አባዬ ተበታትነናል እኮ ተበታትነናል። ይኸው ቀንም ይኸው ሳናውቀው ተበታትነናል። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም የመያያዝ ዘመን፣ የመያያዝ ዘመን፣ በሽታውን የማወቅ ዘመን። በሽታውን ያላወቀ መድኃኒት አይገኝለትም። በሽታችንን ማወቅ ይሁንልን። በሽታችንን ማወቅ ይሁንልን። ጎደላችንን ማየት ይሁንልን። ራሳችንን መፈተሽ ይሁንልን። ኧረ ይሁንልን። የባሰብን መጣ እኮ እናንተ። እየተለማመድነው መጣን እኮ። ኃጢአት አለማመደን እኮ። ድካም አለማመደን እኮ። ከእግዚአብሔር መራቅ አለማመደን። ድምፁን ሳንሰማ መዋል አለማመደን። ሳንጸልይ መተኛት አለማመደን፣ አለማመደን። ቤተክርስቲያን መቅረት አለማመደን። ጠላት አደከመን። ቀስ እያለ ሞቅ እያደረገ አባይዬ ምሕረት አድርግልን ጌታዬ። ቀስቅሰን ጌታዬ፣ አስነሳን ጌታዬ።
ዘመኑ ከፍቷል ወገኖቼ። ዛሬ ጠላት የተለያየ የቤት ስራ እየሰጠ አእምሯችንን ገዝቶታል። እንዳናይ አድርጓል። ተነስተን እንዳንጸልይ አድርጓል። የእግዚአብሔርን ድምፅ እንዳንሰማ ከልክሎናል፣ ጋርዶናል። ወደዳችሁም ጠላችሁም የንስሐ ጸሎት ያስፈልጋል። የምልጃ ጸሎት ያስፈልጋል። እውነተኛ አምልኮ ያስፈልጋል። የእግዚአብሔር ጊዜ ማወቅ ያስፈልጋል። እውነተኛ ቃል ሰበክ ያስፈልጋል። ያስፈልጋል። እግዚአብሔር ሰው አለው ቅሬታዎቹ እንዲነሱ ለክፉ ቀን ያስቀመጣቸው በጓዳ ያልታሰቡ እንደ ዳዊት ያሉ ድንገት ብቅ የሚሉ ተልከው ማንም ያልጠበቃቸው በጓዳ ያሰለጠናቸው እንደ ዳዊት ለጎልያድ ያስቀመጠው የጌታ ክብርና ኃይል ያለበት ማን ነው? ሸለፈታም የሚል ማን ነው? የእግዚአብሔርን ሕዝብ የሚገዳደር የሚል የጨከነ በአምላኩ የቆረጠ በአምላኩ ኃይል የታጠቀ እውነተኛ ኃይል የታጠቀ ዳዊት ያስፈልገናል። ኧረ ዳዊት ያስፈልገናል። ዛሬ ብዙ ጎልያድ እኮ ነው ያለው። ብዙ ጎልያድ ነው። ብዙ ጎልያድ ዝም ብሎ በባዶ የሚፎክር እንዳይመስላችሁ ምድርን እየበላ ነው። ጨካኝ ነው። ርኅራኄ የሌለው ነው። ማንም የማያስቆመው ነው። ማንም ምንም ያለ የለም። ትውልድ እያለቀ ነው። ትውልድ በኢሉሚናት እየተበላ ነው። በ666 እየተበላ ነው። በአገሬ ሲኦል ሆኗል። አገሬ ሲኦል መግቢያ አጥቷል። ሰው ትውልድ መግቢያ አጥቷል። አሁን ደግሞ ይሄ አዲሱ በሽታ ሲመጣ ምንድን ነው የምናደርገው? ምንድን ነው የምንሆነው? ምንድን ነው የምንሆነው? ዛሬ መታጠቅ የለብንም ወይ? ዛሬ ጌታ ሆይ ክፉን ከልክልልን፣ ክፉን ያዝልን ብለን መጮህ የለብንም ወይ? በራችንን ለክፉ ነገር መዝጋት የለብንም ወይ? በራችንን ለጌታ መክፈት የለብንም ወይ? ጌታዬ 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 አምላኬ ድረስልን አባ፣ ድረስልን አባ፣ ድረስልን። ምሕረት አርግ። ምሕረት ለቤተ ክርስቲያን፣ ምሕረት ለሀገር፣ ምሕረት ለዓለም ሕዝብ፣ ምሕረት 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 በይዬ ወገኖቼ በዚህ ማለዳ ይሄ ነው። እኔም እሑድ ማለዳ ነው። እሑድ ማለዳ ነው። ማለዳ ነው። ማለዳ አዲስ የሆነው ጌታ ይናገራል። ጌታ ያስጠነቅቃል። ለልጆቹ ሊሆን ያለውን ይገልጻል። ዝም አይልም። እንድንጸልይ ይፈልጋል። ፊቱን እንድንፈልግ ይፈልጋል። እንድንማልድ ይፈልጋል። ትውልድን እንድናስመልጥ ይፈልጋል። ኃይላችን፣ ክብራችን፣ ሞገሳችን ኢየሱስ ነው። ሌላ ነገራችንን እንድንጥል ይፈልጋል። ከጠላት ጋር፣ ከዓለም ጋር፣ ከሚታየው ጋር እንዳንወሰድ፣ እንዳንተባበር ይፈልጋል። ተለዩ ይላል። ኧረ ተለዩ ብሏል። እናንተ ተለዩ ጌታ ተለዩ። በቃ ተለዩ። እርኩሱን አትንኩ፣ ንጹሕ ሁኑ። ተለዩ። ጌታ ይናገራል። ተለዩ። ለእግዚአብሔር መለየት ያስፈልጋል። ከዓለም አንድ እግር እግዚአብሔር ቤት አንድ እግር አይሰራም። እንደዚህ አይሆንም። ክርስትና እንደዚህ አይደለም ወገኖቼ። ዛሬ ግን እኔ በጣም ውስጤ የከበደው ነገር ወደ እግዚአብሔር እንድንጮህ ያሳሰበኝ ነገር እየመጣ ያለው ከኮቪድ የባሰ ወረርሽኝ አለ። አሁንም ጀምሯል፣ ይስፋፋል እያሉ ነው። ራሳቸው ናቸው። ጠላት አቅዶ ነው የሚያደርገው። አቅዶ ነው፣ አዘናግቶ ነው። ተኝተን ነውና ቤተ ክርስቲያን ተነሺ፣ እንማልድ፣ እንጩ፣ የእግዚአብሔር ፊት እንፈልግ።
በእውነተኛ ንስሐ በፊቱ እንደግ፣ ትውልድ እናስመልጥ። ይሄ ነው የኔ ማለዳ ጩኸት። አብራችሁኝ እንድትጮሁ ፈልጋለሁ። እንደምታውቁት እኛ ነገር ተበታትነናል። ሰው ለጸሎት እንኳን አይገኝም። በጣም ከባድ ጊዜ ነው ያለነው። ሳናቀው የከበረውን አስጥሎናል ወገኖቼ። አቬለቢሊቲ የሚባል ነገር አለ። ሰው ስራ የሚያገኘው ሳምንቱን ሙሉ አቬለብል ነኝ ብሎ የስራ ማመልከቻ ስንሞላ መቼ ነው የሚመችህ ተብሎ ይጠየቃል። ከሰኞ እስከ እሑድ ብሎ የጻፈ ሰውና ከሰኞ እስከ ዓርብ ብሎ የጻፈ ሰው እኩል እድል አይሰጠውም። ያ አቬለብል ነኝ እችላለሁ ከሰኞ እስከ እሑድ ብሎ የጻፈ ሰው ያመለከተ ሰው ቅድሚያ ያገኛል። የእግዚአብሔር ቤት እንደዚህ ነው። አቬለቢሊቲ የሚባል ነገር አለ። ይመችሻል ወይ እቴ፣ ይመችሃል ወይ የሚባል ነገር አለ። ለማይመቸው ሰው አደራ አይሰጥም። ለማይመቸው ሰው ስራ አይሰጥም። ለማይመቸው ሰው ኃላፊነት አይሰጥም። ጊዜ አለሽ ወይ ለእግዚአብሔር? ጊዜ አለ ሆይ ለእግዚአብሔር ስራ? አቬለብል ነህ ሆይ? ቢጠራ ትመጣለህ ሆይ? አርግ ቢልህ ታደርጋለህ ሆይ? ሂድልኝ ቢልህ ትሄዳለህ ሆይ? አቬለቢሊቲ የሚባል ነገር አለ። ዛሬ ለእግዚአብሔር ነገር አቬለብል የሆነው ስንቶቻችን ነን? መቼ ነው የሚመችሽ እህቴ? መቼ ነው የሚመች ወንድሜ? መቼ ነው ለእግዚአብሔር እግዚአብሔር ቢጠራት መቼ ነው ልንመጣ የምንችለው? ንገሩኝ። ሳምንት አንዴ ወይ ደግሞ በዙም ጸሎት ና አላዋጣም፣ ፍሬ አላመጣም፣ አልሆነም። እንቀይረው። ለጌታ አቬለቢሊቲያችን ይጨምር። መታዘዝ፣ ኦቢዲየንስ፣ የሚታዘዝ ልጅ እግዚአብሔር ይወደዋል። እግዚአብሔር ኃላፊነት እየጨመረለት ይመጣል። የሚታዘዝ ሰው፣ እሺ ብሎ የሚሄድ ሰው ይጨመርለታል ኃላፊነት። እናትም አባትም የሚታዘዝ ልጅ ይወደዳል። ቤት ውስጥ የሚታዘዝ ልጅ ይወደዳል። ዳዊት እንደ ልቤ የተባለው አምላኩን ስለሚሰማ ስለሚታዘዝ ነው። ዛሬ የሚታዘዝ ነው የጠፋው። እሺ ብሎ የማይሄድ ነው የጠፋው። እሺ ብሎ እኮ አይሄድም። እሺ ይላል፣ አይገኝም። እሺ ይላል፣ ደውይልኝ ይላል፣ የለም እኮ። ይሄ ነው እግዚአብሔር። ሁለት ነገር ይፈልጋል። የሚታዘዝና ሬዲ የሆነ የተዘጋጀ አቬለብል የሆነ አባዬ ላከኝ ብሎ እንደ ወታደር ታጥቆ ስምሪት እስኪመጣ ግዳጅ እስኪጠራ የሚጠብቅ ኮተት የሌለው ፓኬጅ የሌለው ይጠብቃል የኔ ጌታ። ይህ ነው የዛሬ ጸሎት። ተነሱ እናንተ ክርስቲያኖች፣ ተነስተን እንስራ። ተነስተን እግዚአብሔር እንታዘዝ። ቅጥሩ ፈርሷል። ጠላት እየመጣ ነው። ማዕበል እየመጣ ነው። ተነሱ። የእንቅልፍ ዘመን አልቋል። የምንነቃበት ዘመን ነው። የምንተኛበት ዘመን አልቋል። በኢየሱስ ስም እግዚአብሔር መነሳት ይሁንልን። መነሳት ይሁንልን። ዘመኑ ግን አልቋል። ጊዜው ግን አልቋል። ወገኖቼ እኔ ነው የሚታየኝ። እኔ ነው ጌታ የተናገረኝ። በሌሊት ቀስቅሶ ፊቱን እንድንፈልግ ነው የተናገረኝ። ንስሐ እንድንገባ ነው የተናገረኝ። ያመቻመችነውን የተመቸንን ነገር ብድግ እንድንል ነው የተናገረኝ። ምቾታችንን ይህንን ሞቅ ያረገንን ነገር እንድንጥል የእግዚአብሔርን ነገር እንድናነሳ ነው ተናገረኝ። እግዚአብሔር ይርዳን ወገኖች፣ እግዚአብሔር ይርዳን እላለሁ። ጌታ ይርዳን እላለሁ። ዛሬ ጸልያለሁ። ጌታ ሆይ እላለሁ። አባት ሆይ እላለሁ። ማረን እላለሁ።
እንደ ቤተ ክርስቲያን ማረን እላለሁ። እንደ ሀገር ማረን እላለሁ። ለትውልድ ተነስ እላለሁ። ስለ ትውልዱ ግድ ይላልና ተነስ እላለሁ። አባዬ ወደ አንተ ጮኻለሁ፣ ወደ አንተ እጠራለሁ። ፊትህን እንፈልጋለን ጌታ ሆይ ድረስልን አባ፣ ድረስልን ጌታ ሆይ። ጠላት ያቀደው፣ ጠላት ያሰናዳው፣ ሊበላ ያሰፈሰፈው እንደገና የእግዚአብሔርን ልጆች ቁጥር ቀንሳለሁ ብለህ ተነሳ የዲያብሎስ መንፈስ፣ ገዳይ መንፈስ፣ በተለያየ ነገር የገባ፣ በገንዘብ የገባ፣ በጥቅም የገባ፣ ቤትህን ያረከሰ፣ ቤትህን የነጋዴዎች የወንበዴዎች ዋሻ ያደረገ በጌታ በኢየሱስ ክርስቶስ ስም ቤተ ክርስቲያንን ሳናቀው እየበዘበዘ ያለ፣ ትውልድን እየበላ ያለ በጌታ በኢየሱስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም ስራው ይፍረስ፣ ስራው ይፍረስ። የበታተነን ስራው ይፍረስ። ያጣላን ስራው ይፍረስ። አቅም ያሳጣን ስራው ይፍረስ። አቴንሽናችንን የሰረቀ ያቀለለብን፣ የእግዚአብሔርን ነገር ያቀለለብን፣ ብኩርናችንን አታሎ የወሰደ የዲያብሎስ መንፈስ በኢየሱስ 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 አታላይነት፣ ግብዝነት አባይዬ በማዕከላችን ያለ ዓለምኛ የሆነ ነገር፣ የሰውኛ የሆነ ነገር በኢየሱስ 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 የተዋረደ ይሁን። ጌታዬ አምላኬ አንተ ሩሩህ አምላክ፣ አንተ የቸርነት የደግነት አምላክ፣ አንተ እግዚአብሔር ሆይ ሁሉን የምትችል ኤልሻዳይ የሆነ አምላክ፣ መፍትሄ ካንተ ስላለ ወደ እኔ ጩህ፣ ወደ እኔ ጩህ መልስልሃለሁ ያልክ እግዚአብሔር አባት ሆይ፣ እግዚአብሔር አባት ሆይ ተነስ ከማደሪያው። ክንድ ይገለጥ፣ ክብር ይገለጥ፣ ርኅራኄ ይምጣ፣ ክፉ ይቀጣ በጌታ በኢየሱስ ስም። ለሀገር ሰላም፣ ለኢትዮጵያ ሰላም፣ ለሕዝቡ ሰላም፣ ለአሜሪካ ሰላም፣ ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለኢራን፣ ሰላም ለዓለም፣ ሰላም ሰላም፣ ያንተ የሆነ ሰላም፣ የማይናወጥ ሰላም። እግዚአብሔር ሆይ ወደ አንተ የሚያቀርብ ሰላም በሕዝብ ላይ፣ በሕዝብ ላይ፣ በትውልድ ላይ አባይዬ አንተ እንድትከብር ጌታ ሆይ አንተ እንድትታወቅ ምድርና ሰማይ ሁሉ ኢየሱስ እንዲል፣ ኢየሱስ እንዲል፣ ኢየሱስ እንዲል፣ የከበረውን ስም እንዲጠራ እግዚአብሔር አባቴ ሆይ ያንተ የሆነው እንዲነግስ እኔ ለምናለሁ፣ ጸልያለሁ። በዚህ ማለዳ ሕዝብህን አስብ አባ፣ ሕዝብህን አስብ፣ ሕዝብህን አስብ፣ ሕዝብህን አስብ፣ ቤተ ክርስቲያንን አስብ። መነሳት ይሁንልን፣ መታጠቅ ይሁንልን፣ መዘጋጀት ይሁንልን። በተሰጠን ስልጣን፣ በተሰጠን ኃይል፣ በተሰጠን አቅም፣ በተሰጠን መንፈስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ በትውልዱ ላይ እግዚአብሔር መንፈስ፣ በቤተ ክርስቲያን የእግዚአብሔር መንፈስ፣ መንፈስ ቅዱስ ይምራን። እግዚአብሔር ትውልዱን ይናጠቅ። እግዚአብሔር ይድረስልን። ወገኖቼ ተነስተን እንማልድ፣ ተነስተን የእግዚአብሔርን ሥራ እንስራ፣ እንላቀቅ። እኛ የጌታ ወታደሮች ነን፣ ወታደሮች ነን፣ ወታደሮች ነን። ከዓለም ተስማምተን ልንቀመጥ አልተጠራንም። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ዛሬ ነው ጸሎቴ። ወገኖቼን ጸሎት ሼር አርጉላቸው፣ ሼር አርጉ፣ አድርሱ። በቃ ሁሉም ይጸልይ፣ ሁሉም ይነሳ፣ በየቤተ ክርስቲያኑ ይነሳ። በቃ ይነሳ። የእግዚአብሔርን ቤት ጭር ያደረገ፣ የእግዚአብሔርን ቤት ያደረቀ፣ በእግዚአብሔር ቤት ውስጥ ድካም ያመጣ፣
ድካም ያመጣ የሚያሰላች ነገር በጌታ በኢየሱስ ክርስቶስ ስም የማይጠገበውን የእግዚአብሔር መንፈስ በእያንዳንዳችን ላይ በዚህ በመጨረሻው ዘመን ከመንፈስ ያፈሳለሁ በሴቶችና በወንዶች ልጆቼ ላይ ተብሎ እንደተጻፈ ይሄ ዘመን መንፈሱ የሚፈስበት የምንነቃቃበት እንደገና የምንነሳበት እንደገና የምንሰራበት የተሐድሶ ዘመን ሪቫይቫል እንዲመጣ ባለንበት ሁሉ ሪቫይቫል እንዲመጣ የትውልድ ጨለማ እንዲገፈፍ የታመሙ እንዲፈወሱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ባለበት እኮ እናንተ ነፃነት አለ፣ አርነት አለ፣ ሰላም አለ፣ ደስታ አለ። ምን ሆነን ነው የተጎሳቆል ነው? ምን ሆነን ነው? የክርስቲያን ተነሺ፣ ትውልድ አስመልጪ፣ ተነሺ ቤተ ክርስቲያን፣ ነገስታትን ገስጪ፣ ጠማማውን አቅኚ። ቤተ ክርስቲያን በስልጣንሽ ተጠቀሚ። በጌታ በኢየሱስ ክርስቶስ ዛሬ ጸሎት ይሄ ነው። ያዳመጣችሁ ጌታ ይባርካችሁ። ተባረኩ። እግዚአብሔር ይረዳናል። ጸልዩ፣ ማልዱ፣ ጩሁ። ይሄ ነው መፍትሄው። ክፉ የተከለከለ ይሁን፣ ጠላት ያሰበው ሁሉ የፈረሰ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።